ታሪኩ የሚጀምረው እጅግ ውብና ማራኪ በሆነ የሰማያት ዓለም ውስጥ ነው። በሰማያት ላይ ያሉ አማልክት በአንድነት ተሰብስበው እጅግ ድንቅና አስደሳች የሆነ ትልቅ ድግስ እያከበሩ ይገኛሉ። ድንገት ማንም ያላሰበው እንግዳ ብቅ አለ። ይህ እንግዳ ዘግይቶ ከመምጣቱም በላይ እግሩ ላይ ምንም አይነት ጫማ ያላደረገ ባዶ እግሩን የሚጓዝ አምላክ ነበር። ሌሎች አማልክት ይህንን ባዶ እግሩን የሚጓዝ አምላክ ሲያዩ ፊታቸውን አጨማደው በንቀት ዓይን አዩት። ነገር ግን የሰማያት ንግስት የነበራት አመለካከት ከሌሎች አማልክት ፈጽሞ የተለየ ነበር። እሷ ይህንን ሊ ብለን የምንጠራውን ባዶ እግሩን የሚጓዝ አምላክ በከፍተኛ ክብርና ወዳጃዊ በሆነ ሞቅ ያለ ፈገግታ ተቀበለችው። ንግስቲቱ በሊ መገኘት እጅግ ደስተኛ እንደሆነች ፊቷ ላይ ይነበብ ነበር። ሁሉም የተጋበዙ አማልክት መምጣታቸውንና ቦታቸውን መያዛቸውን ያረጋገጠችው ንግስት ራሷ የጻፈችውን እጅግ ማራኪ ግጥም በማንበብ ድግሱን በይፋ አስጀመረች። ሁሉም በጸጥታ ግጥሟን እያዳመጠ ሳለ ድንገት ማንም ያላሰበው ጉድ ተፈጠረ። አንድ እጅግ አስፈሪና ኃያል የሆነ አጋንንት ድግሱን ሰንጥቆ በመግባት ከፍተኛ ጥቃት መሰንዘር ጀመረ። አማልክቱ በድንጋጤ የተነስተው ንግስቲቱን ለመጠበቅና አጋንንቱን ለመዋጋት ተዘጋጁ። ነገር ግን አጋንንቱ ከጠበቁት በላይ እጅግ ኃያልና የማይበገር ጉልበት ነበረው። ይህ አጋንንት ወደ ሰማይ የመጣው ከእናንተ ከአማልክቱ በላይ እኔ ኃያል ነኝ፣ ስለዚህ እኔ የራሴ አምላክ መባል አለብኝ እንጂ አጋንንት መባል የለብኝም ብሎ ለንግስቲቱ ኃይሉን ለማሳየት ነበር። አጋንንቱ ዞር ብሎ በነበረበት ቅጽበት ልክ እንደ መብረቅ ተንደርድሮ ሮዮ የተባለውን እጅግ ኃያልና ሚስጥራዊ የመጨረሻ መሳሪያውን መዞ የአጋንንቱን ፊት አጠናፈገው። በአንድ ምት ብቻ ያንን አስፈሪ አጋንንት መሬት ላይ አጋደመው። ይህንን አስገራሚ ጀግንነት ያየችው ንግስት በፈገግታ አንድ ሚስጥር አወጣች። ለካስ ይህ የአጋንንት ጥቃት እውነተኛ አልነበረም። ንግስቲቱ የአማልክቱን ችሎታ፣ ፈጣን ውሳኔ የመስጠት አቅምና በችግር ጊዜ ያላቸውን መረጋጋት ለመፈተሽ ሆን ብላ ያዘጋጀችው ድብቅ ፈተና ነበር። ንግስቲቱ ሊን በሁሉም ፊት አመሰገነችው። አየህ፣ ሁሉም ሲደናገጥ፣ አንተ ግን በተረጋጋ መንፈስ ችግሩን ፈታኸው በማለት ልዩ ስጦታ አበረከተችለት። ከዚያም ድግሱ ሞቅ ብሎ ቀጠለ። ድግሱ ከተጠናቀቀ በኋላ ሁሉም ወደ የቦታው ሲበተን ሊ ብቻውን እዛው ሆኖ መጠጡን እየጠጣ ዘና ብሎ ነበር። ነገር ግን ድንገት አንድ ያልተለመደና አደገኛ ስሜት ተሰማው። የሆነ ድብቅ ጥቃት ሊሰነዘርበት እንደሚችል ስለጠረጠረ ወዲያውኑ ራሱን ለመከላከል ያንን ኃያል መሳሪያውን ከኪሱ አወጣ። ነገር ግን ባልጠበቀ ሁኔታ በራሱ ስህተትና ጥንቃቄ የጎደለው ድርጊት መሳሪያው ከእጁ ፈትልኮ ወደ ታችኛው ዓለም ወደ ምድር ተፈትልኮ ወደቀ። ሊ በድንጋጤ ፈዘዘ። ምክንያቱም በሰማያት ሕግ መሰረት ማንኛውም አምላክ በምንም አይነት ምክንያት ወደ ምድር መውረድ በጥብቅ የተከለከለ ነበር። ወዲያውኑ ሌሎች አማልክት ይህንን አጋጣሚ አይተው ሊን ከበቡት። እነዚህ አማልክቱ ንግስቲቱን ለሊ በምትሰጠው ልዩ ትኩረትና ፍቅር ክፉኛ ቀንተውበት ስለነበር አጋጣሚውን ተጠቅመው በአካልም ሆነ በስድብ አናወዙት። ሊ የሌሎችን አማልክት ትንኮሳና ክፋት መቋቋም ሲያክተው አንድ እብድ የሚያስብል ውሳኔ ወሰነ። ምንም አይነት ከባድ ቅጣት ቢጠብቀኝም መሳሪያዬን ፍለጋ ወደ ምድር ወርዳለሁ ብሎ ወደ ምድር ዘለለ። ምድር ላይ ልክ እንደደረሰ በአንድ ረጅም ዛፍ ቅርንጫፍ ላይ ተንጠልጥላ የምትሰቃይ ፒያን የተባለች እጅግ ውብ የሆነች ወጣት አገኘ። ልጅቷ ከዛፍ ላይ መውረድ አቅቷት ስትታገል አይቶ ወዲያውኑ ከዛፍ ላይ በሰላም አወረዳት። ፒያን ህይወቷን ስላተረፈላት ከልቧ መስግና ራሷን አስተዋወቀች። ሊም ማንነቱን አልደበቃትም። እኔ ከሰማይ የመጣሁ አምላክ ነኝ። ወደ ምድር የወረድኩትም እጅግ ውድ የሆነውን ሀብቴንና ሚስጥራዊ መሳሪያዬን ፍለጋ ነው አላት። ፒያን እሱ የሚፈልገው እቃ ምን እንደሆነ ባታውቅም ወደ መንደራቸው መሪ ልውሰድህ፣ እሱ ምናልባት የሚያየው ነገር ይኖራል ብላ ይዛው ወደ መንደር አመራች። ነገር ግን ልክ መንደር ውስጥ እንደገቡ ባልጠበቁት ሁኔታ እጅግ አስፈሪ የሆነ አጋንንቶች መንደሩን ለማውደም ጥቃት ሲሰነዘሩ ደረሱ። እነዚህ አጋንንቶች የመጡት የመንደሩን ሚስጥራዊና አስማታዊ ሀብት ለመቀማት ነበር። ይህንን እልቂት እያየ ዝም ሊል አልቻለም። መሳሪያ ባይኖረውም እንኳን ባለው አምላካዊ ጉልበት የመንደሩን ሰዎች ለመታደግ ወደ ጦርነቱ ዘለለ። በመጀመሪያ አንድ አስፈሪ የሸረሪት አጋንንት በራሱ የሸረሪት ድር ጠቅልሎ አሰረው። በመቀጠልም እጅግ ዘግናኝ ገጽታ ያለውን ሌላ አጋንንት እንዲሁም በሰውነቱ መጥፎ ጠረን ሰውን የሚያደነዝዘውን ሌላኛውን አጋንንት ልክ እንደ ቅጠል አረገፋቸው። የመንደሩ ነዋሪዎች ይህንን አስገራሚ ጀግንነት ሲያዩ ልክ እንደ ንጉስ በክብር ተቀበሉት። ጀግንነቱ ለማክበር ትልቅ ድግስ አዘጋጁ። የመንደሩ መሪም አጋንንቶችን ስላጠፋላቸው ውለታውን ለመክፈል በሚል የመንደራችን እጅግ ውብ የሆነችውን ሴት አምጥታችሁ አጠገቡ እንድትቀመጥና እንድታዝናነው አድርጉ ብሎ አዘዘ። ነገር ግን ማንም ያላሰበው አስቂኝ ነገር ተፈጠረ። ያቺ የመንደሩ እጅግ ቆንጆ የተባለች ሴት ስትመጣ የ50 ዓመት አዛውንት ነበረች። ይህንን ሲያይ ቢገርመውም የሰዎችን ቅንነት ለማክበር ሲል ሳይጠየፍ ድግሱን አብሯቸው ተዝናና። ከጥቂት ጊዜያት በኋላ ያንን የመንደሩን መሪ ስለ አጥቂዎች አጋንንቶችና ስለ መንደሩ ሀብት ጠየቀው። የመንደሩ መሪ እንዲህ ሲል መለሰለት። ከጥቂት ወራት በፊት ከሰማይ ላይ አንድ እጅግ የሚያበራ ወርቃማ ብርሃን ተፈትልኮ ተራራው ላይ ሲወድቅ አየን። ከዚያ ቀን ጀምሮ መንደራችን
በሰላምና በበረከት ተሞላች። ስለዚህ ይህንን የወረደ ሀብት አጋንንቶች እንዳይወስዱት ተራራው ጫፍ ላይ በሚገኝ ዋሻ ውስጥ ደብቀን በዙሪያው በርካታ አደገኛ ወጥመዶችን አዘጋጅተንለታል። ይህንን ሲሰማ ልቡ በደስታ ፈነደቀ። ያ ከሰማይ የወደቀው የሚበራ ሀብት በእርግጠኝነት ከእጁ ያመለጠው የገዛ መሳሪያው እንደሆነ አመነ። ስለዚህ ለመንደሩ መሪ ያ ሀብት የኔ ነው፣ አሁን ሂጄ መውሰድ እፈልጋለሁ አለው። ይህንን ሲናገር የመንደሩ ነዋሪዎችና መሪው በድንጋጤ ተያዩ። መሪውም እሺ እንመልስልሃለን ብሎ ቃል ገባለት። ነገር ግን የሰው ልጅ ክፋትና ስግብግብነት መቼ ያበቃል? የመንደሩ መሪ ያንን ሀብት ለሊ የመመለስ ምንም አይነት ፍላጎት አልነበረውም። ይልቁንም ማታ ላይ አምላኮችንና አጋንንቶችን ሳይቀር ሊያደነዝዝ የሚችል እጅግ ኃይለኛ የሆነ የአልኮል መጠጥ ለሊ በግድ አጠጡት። ሊ ራሱን ሲስት በከባድ ብረት ሰንሰለት አስረው መሬት ላይ ዘረሩት። ሊ ሲነቃ በአምላካዊ ኃይሉ ሰንሰለቱን ለመበጠስ ቢሞክርም መጠጡ ኃይሉን ሙሉ በሙሉ አሟጦበት ስለነበር ምንም ማድረግ አልቻለም። የመንደሩ መሪና ነዋሪዎች ይህንን አምላክ ነኝ የሚል ሰው ለመግደል መብረቅ የመጥራት አስፈሪ ድግምት ጀመሩ። ነገር ግን መብረቁ ሊወርድ ሲል ባልጠበቁት ሁኔታ ድንገት ከየት መጣ ሳይባል ከባድ እሳት ተነስቶ የመንደሩን ቤቶች ማቃጠል ጀመረ። ሁሉም ሰው በድንጋጤ ፊቱን አዙሮ እሳቱን ለማጥፋት ሲሮጥ ሊ በሰንሰለት እንደታሰረ ብቻውን ቀረ። በዚች ጠባብ ሰከንድ ፒያን በድብቅ መጣ። አንድ ቅድመ ሁኔታ አለኝ፣ መንደሬን ሁሌም ካጋንንት ጥቃት እንደምትጠብቅልኝ ቃል ከገባልኝ እፈታሃለሁ አለችው። ሊም ያለምንም ማቅማማት ቃል ገባላት ና ከእስሩ ፈታችው። ወዲያውኑ ፒያን ሀብቶ ወደ ተደበቀበት ተራራ ሊን ይዛው ጉዞ ጀመረች። የመንደሩ ሰዎች ሊ ማምለጡን ሲያውቁ ሊያባርሩት ቢሞክሩም የመንደሩ መሪ ግን ተውት ይሄድ፣ ተራራው ላይ ያዘጋጃ ነው ሞት የተሞላበት ወጥመድ አልፎ ያንን ሀብት መቼም ሊያገኘው አይችልም ብሎ መለሰላቸው። ተራራው ላይ ሲደርሱ ሊ በአምላካዊ ኃይሉ የመንደሩን ሰዎች ያጠመዱትን ወጥመድ በቀላሉ ለማለፍ አሰበ። የሰዎችን ወጥመድ በጣም አቅልሎት ስለነበር ድንገት ሳያስበው ሰውን በሚወጣ አሸዋ ገብቶ ተቀረቀረ። ህይወቱ ሊያልፍ ሲል ፒያን በፍጥነት ደርሳ ከሞት አተረፈችው። ጉዟቸው እጅግ አድካሚ ስለነበር ትንሽ ለማረፍ ወንዝ ዳር ተቀመጡ። በዚህ ጊዜ ፒያን አንድ ጥያቄ ጠየቀችው። አንተ አምላክ ነኝ እያልክ ለምንድነው ግን እንደ ተራ ሰው የምትለብሰው? ለምንድነው ጫማ እንኳን የማታደርገው ብላ ጠየቀችው። በዚህ ቅጽበት ልብ የሚሰብርና አሳዛኝ የሆነ የኋላ ታሪኩን ይነግራት ጀመር። እኔ ድሮ አምላክ አልነበርኩም፣ ልክ እንደናንተው ተራ የሰው ልጅ ነበርኩ። ነገር ግን ስፈጠር እግሬ እጅግ ግዙፍና ከተራ ሰው የተለየ ስለነበር ማህበረሰቡ እንደ ጭራቅ እያየ ያገለኝ፣ ይሰድበኝና ያዋርደኝ ነበር። ሁልጊዜም ብቸኛ ነበርኩ። ከዕለታት አንድ ቀን ግን ቻው የምትባል አንዲት ትንሽና ንጹህ ልጅ አገኘሁ። እሷ የኔን አስቀያሚ ግር ሳትጸየፍ እውነተኛ ጓደኛ ሆነችኝ። ነገር ግን አንድ ቀን እኔና ቻው ወንዝ ዳር የተጫወትን ሳለን ድንገት ህመም አጋጥሟት ታመመች። ወላጆቿ ልጃችንን ያሳመምከው አንተ ነህ ብለው በመወንጀል ዳግመኛ እንዳላያት ከለከሉኝ። ከጥቂት ጊዜያት በኋላ ለቻው የሚሆን አሻንጉሊት እየሰራው ሳለ በመንደሩ ላይ ከባድ የመሬት መንቀጥቀጥ ሊመጣ መሆኑን ተረዳሁ። ህይወቷን ለማዳን እየሮጥኩ ወደ ቤት ገብቼ ቻውን አቅፌ ወጣሁ። ነገር ግን የመንደሩ ሰዎች ይህንን ሲያዩ ልጅቷን አፍኖ ሊሰርቃት ነው ብሎ በማሰብ በአደባባይ በድንጋይና በዱላ ደበደቡኝ። እኔ ልጅቷን ለማዳን ስሞክር እነሱ ግን በድብደባ ገደሉኝ አላት። ይህንን እጅግ አሳዛኝ ግፍ በሰማይ ላይ ሆና የሰማይ ንግስት ትመለከት ነበር። የሊን ንጹህ ልብና ቅንነት ስላየች ከሞት አስነስታ ወደ ሰማይ ወስዳ አምላክ አደረገችው። ግዙፍ የነበረውን እግሩንም ወደ ጤናማ ሰው እግር ቀየረችለት። ነገር ግን ሊ ያንን ያለፈበትን መከራና የሰዎችን ግፍ ላለመዘንጋት ሲል ሁሌም ጫማ ሳያደርግ ባዶ እግሩን መጓዝ መረጠ። ለዚህ ነው ባዶ እግሩን የሚጓዝ አምላክ የተባለው። ይህንን አሳዛኝ ታሪክ የሰማችው ፒያን ልቧ ክፉኛ ተነካ። ታሪኩ ከጨረሱ በኋላ ጉዟቸውን ቀጥለው በሞት ወጥመዶች ወደ ተሞላው ዋሻ ገቡ። ሊ በአምላካዊ ኃይሉ ወጥመዶችን እያመከነ ሲያልፍ በመጨረሻም ሀብቱ ወዳለበት ክፍል የሚያደርሳቸው አንድ ብቸኛ የእንጨት ድልድይ ላይ ደረሱ። ሊ ድልድዩን ማለፍ ቀላል እንደሆነ አስቦ እግሩን ሲያሳርፍ አንድ ኃይለኛ ጉልበት አሽቀንጥሮ ወደኋላ መለሰው። ለካስ የመንደሩ መሪ ማንኛውም አምላክ ሆነ አጋንንት ድልድዩን መሻገር እንዳይችል አስማታዊ ክታቦችን ድልድዩ ላይ ለጥፎ ነበር። ሊ ድልድዩን መሻገር እንደማይችል ስታውቅ ፒያን የራሷን ህይወት አደጋ ላይ ጥላ ወደፊት ተራመደች። የድልድዩ እንጨቶች እጅግ የሚያንሸራትቱና ከስሩ ማለቂያ የሌለው ጥልቅ ገደል ቢኖርም እየተንሸራተተች እየወደቀችና እየተነሳች ድልድዩ ላይ ያሉትን ክታቦች በሙሉ በጣጠሰቻቸው። የእሷ ጀግንነት ተከትሎ ሊ ድልድዩን በሰላም ተሻገረ። በመጨረሻም ተራራው ጫፍ ላይ ሲደርሱ ያ የሚያበራ ወርቃማ ሀብት ፊት ለፊታቸው ታያቸው። ሊ በደስታ አዎ ይሄ እኔ ነው ብሎ ሲቀርብ ማንም ያላሰበው ጉዳየ። ያ ከሰማይ የወደቀው ሀብት የእሱ መሳሪያ ሳይሆን እጅ
እጅግ ግዙፍ የሆነ ወርቃማ እንቁላል ነበር። ልክ በዚህ ቅጽበት እነዛ ክፉ አጋንንቶች ሀብቱን ለመውሰድ እዛው ቦታ ላይ ብቅ አሉ። ሊ የራሱ መሳሪያ እንዳልሆነ ሲያውቅ በከፍተኛ ብስጭት አጋንንቶች እንቁላሉን እንዲወስዱት ፈቅዶ ዝም አላቸው። ሊ መንደሩን እንደሚጠብቅ የገባላትን ቃል በማጠፍና በራስ ወዳድነቱ ክፉኛ አዝና እና ተቆጥታ ብቻዋን አጋንንቱን ለመፋለም እንባዋን እያፈሰሰች ተከተለቻቸው። በማግስቱ ሊ ተራራውን ወርዶ ሲመጣ የመንደሩ ሰዎች እንደገና አፍነው ያዙት። የመንደሩ መሪ ያቋረጠውን የመብረቅ ድግምት እንደገና ጀመረ። ኃይለኛ መብረቅ ሊ ላይ እንዲወርድ አደረገ። ነገር ግን ሊ አምላክ ስለሆነ መብረቁ ምንም አልነካውም። ይህንን ተአምር ያዩ የመንደሩ ሰዎች ሊ በእውነትም አምላክ መሆኑን አምነው መሬት ላይ ተንበርክከው ያመልኩት ጀመር። ነገር ግን ያቺ ድግሱ ላይ አብረው የነበረችው አሮጊት ሴት ቁማ አንተ አምላክ መባል አይገባህም፣ የራስህን ጥቅም ብቻ ፈልገህ የመንደሩን ደህንነትና ፒያምፒያንን አደጋ ላይ ጥለሃል ብላ ክፉኛ ወቀሰችው። የሴትየዋ ንግግር የሊን ልብ ሰነጠቀው። የፒያምፒያን ጀግንነት ትዝ አለውና በጸጸት ተሞልቶ እሷን ለማዳን በፍጥነት ሄደ። በሌላ በኩል አጋንንቶች ያንን ግዙፍ የወርቅ እንቁላል ወስደው ምን እንደሚያደርጉ ግራ ገብቷቸው ነበር። በመጨረሻም የደሮ አጋንንት የሆነችውን አጋንንት እንቁላሉን ታቅፋ እንድታስፈለፍለው አዘዟት። በዚህ መሃል ፒያምፒያን ራሷን የድመት አጋንንት አስመስላ ወደ አጋንንቶች ሰፈር ሾልካ ገባች። የደሮውን አጋንንት በማታለል እንቁላሉን ተቀብላ ልትሸሽ ስትል ሌሎች አጋንንት የሰው ልጅ መሆኗን አውቀውባት ከበቧት። አጋንንቶች ፒያምፒያንን ሊገሏት ሲያነጣጥሩ ድንገት ሊ ልክ እንደ ንስር አሞራ ከየት መጣ ሳይባል ደርሶ አጋንንቶችን በታትኖ አዳናት። ሊና ፒያምፒያን የወርቅ እንቁላሉን ይዘው ወደ መንደሩ ሲመለሱ ህዝቡ በከፍተኛ ደስታ ተቀበላቸው። ወዲያውኑ የመንደሩ ሰዎች እንቁላሉን ለማስፈልፈል የራሳቸውን ድግምት አደረጉ። ነገር ግን እንቁላሉ ሲፈለፈል ማንም ያላሰበው አስፈሪ ጉድ ወጣ። ከእንቁላሉ ውስጥ የወጣው ያ ፊልሙ መጀመሪያ ላይ በሰማይ ድግስ ላይ ሊ የመታው ቺንግኒያኦ የተባለው አጋንንት ነበር። እውነታው ይሄ ነበር። ቺንግኒያኦ በሰማይ ላይ ብቸኛው አጋንንት በመሆኑ አማልክቱን ሊያገሉትና ያሰቃዩት ነበር። በዚህ ብስጭት ነበር ድግሱን የበጠበጠው። ሊ በሩዩ መሳሪያው ፊቱን ሲመታው ቺንግኒያኦ አየር ላይ ራሱን ስቶ ልክ እንደ ወርቅ እንቁላል ሆኖ ወደ ምድር ወደቀ። የመንደሩ ሰዎች ያዩት የወርቅ ብርሃን እሱ ነበር። ቺንግኒያኦ ከእንቁላሉ እንደወጣ በቀል ፈልጎ ሊ ላይ ከባድ ጥቃት ሰነዘረበት። መንደሩንም ማውደም ጀመረ። ሊ አጋንንቱን ለመግጠም ቢሞክርም ምድር ላይ በመሆኑ የአምላክ ጉልበቱ ክፉኛ ቀንሶ ነበር። ቺንግኒያኦ ኃያል ስለነበር ሊን ደብድቦ መሬት ላይ ጣለው። ቺንግኒያኦ የመጨረሻውን ገዳይ ጥቃት በሊ ላይ ሊሰነዘር ሲል ድንገት ፒያምፒያን ዘላ በመግባት ገዳዩን ጥቃት በደረቷ ተቀበለች። ሊ አምላክ ስለሆነ እንደማይሞት ፒያምፒያን አታውቅም ነበር። ለሱ ስትል ራሷን ለመስዋዕትነት አቀረበች። ፒያምፒያን የሊ ቅፍ ውስጥ ወደቀች። ሊ እያለቀሰ ሲያያት ድንገት በፒያምፒያን ግንባር ላይ የውዩ የጦር መሳሪያ ምልክት አበራ። ሊ በድንጋጤ ደነዘዘ። እውነታው ማንም ያላሰበውና አእምሮን የሚያናውጥ ነበር። ፒያምፒያን ማለት ራሷ የጠፋችው የጦር መሳሪያ ሩዩ ነበረች። ታሪኩ እንዲህ ነው። ድሮ ሊ ሲሞት ያቺ የልብ ጓደኛው ቻኦ አድጋ ውብ ሴት ሆነች። ነገር ግን በሽታዋ ፈውስ ስላልነበረው ሞተች። ቻኦ በህይወት ዘመኗ አማልክትን አጥብቃ የምታመልክ ስለነበረች የሰማይቱ ንግስት ነፍሷን ጠርታ በፈለግሽው ነገር ዳግም እንድትፈጠሪ እድል ሰጥሻለሁ አለቻት። ቻኦ ያለምንም ማቅማማት እባክሽ ሁል ጊዜ ከሊ ጋር እንደሆን አድርጊኝ ብላ ለመነቻት። ነገር ግን አምላክ ከሰው ልጅ ጋር ፍቅር ግንኙነት ማድረግ ስለማይችል ንግስቲቱ ቻኦን ወደ ሊ የጦር መሳሪያነት ወደ ሩዩ ቀየረቻት። ሊ መሳሪያው ከእጁ ወድቆ ወደ ምድር ሲወርድ ወደ ፒያምፒያን ተቀይሮ ነበር። አሁን ፒያምፒያን እውነቱን ስታውቅ ሊ ቺንግኒያኦን ማሸነፍ እንዲችል ራሷን ወደ ጦር መሳሪያ ሩዩ ቀየረች። ሊ የልብ ጓደኛው ፍቅሩንና መሳሪያውን በእጁ ሲጨብጥ ወደር የሌለው አምላካዊ ኃይል በውስጡ ፈነዳ። በሊና በቺንግኒያኦ መካከል ሰማይና ምድርን የሚያናውጥ ጦርነት ተደረገ። በመጨረሻ ሊ ቺንግኒያኦን ደቁሶ መሬት ላይ አስተኛው። ልክ ጦርነቱ ሲያበቃ የሰማይቱ ንግስት ከሌሎች አማልክት ጋር ወደ ምድር ወረደች። ሊ ያለ ፍቃድ ምድር ላይ በመውረዱ ከባድ ቅጣት ልትቀጣው ተዘጋጀች። ነገር ግን የምድሩ ነዋሪዎች በሙሉ በንግስቲቱ ፊት ተንበርክከው እባክሽ ይቅር በይው፣ እሱ እኮ ህይወቱን አደጋ ላይ ጥሎ እኛን ከአጋንንት አድኖናል ብለው በእንባ ለመኗት። ንግስቲቱ የሰዎችን ልመና ሰምታ ሊን ይቅር አለችው። ንግስቲቱ ቀጥላ አጋንንቱን ቺንግኒያኦ ልታጠፋው ስትል ሊ እባክሽን ንግስት ሆይ ይህ አጋንንት ክፉ የሆነው እኛ ስላገለልነው ነው። እባክሽ ለሰው ልጅ መልካም ነገር በማድረግ ጥፋቱን እንዲክስ አንድ እድል ስጪው ብሎ ለመናት። ንግስቲቱም በሊ ይቅርታ ልብ ተገርማ አጋንንቱን ይቅር አለችው። ቺንግኒያኦም በሊ ደግነት ልቡ ተነክቶ በደስታ ለቀሰ። ፊልሙ ማጠቃለያ ላይ ሊ አጋንንት መንደሩን እንዳያጠቃው ለመጠበቅ ሲል ለተወሰነ ጊዜ እዛው መንደር ውስጥ ለመኖር ይወስናል።